ጉድ 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 ጃፈር። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንግዲህ እንደሚታወቀው ቻናላችን አዲስ ነገሮችን ይዞ ይመጣል ማለት ነው እና ዛሬ ይዘንላችሁ የመጣ ነው እንግዲህ ጃፋርን ታውቁታላችሁ። ጃፋር ኮሜዲ በውጭ ሀገር የሚኖር ልጅ እና ጥሩ የሆነ ጥሩ ስብዕና ያለው ተጫዋች ልጅ ነው። እንግዲህ ጃፋር ኮሜዲ እንደምታዩት በምስሉ ላይ ይሄን የመሰለ ልጅ ነው። ጥሩና ቀና ልብ ያለው ልጅ፣ ብዙ ሰዎችን በመርዳት የሚታወቀው ጃፋር እንደውም አንዳንድ በሚያቀርባቸው ጨዋታው በፌስቡክም እና በቲክቶክም እውቅና ያለው ልጅ ነበር እና ለተወሰነ ጊዜ እንግዲህ ጃፋር ከዚህ ከሚዲያ ላይ ጠፍቶ ተሰውሮ ነበረ እና ምን እንደሆነ ማንም ሰው የጠየቀም አልነበረም። እሱም ደግሞ የተናገረው ነገር አልነበረም እና ሁሉም ሰው ያው የራሱን ህይወት እየኖረ ነው ብሎ ነበር ያሰበው። ነገር ግን ህይወት በጣም የምታሳዝን ነገር ነው። የሰው ልጅ ህይወቱ ሁሉ የተለያየ ነው እና ጃፈር እንግዲህ አሁን አሳዛኝ ነገር ይዞ መጥቷል። የምር በጣም ነው ያሳዘነኝ። ግን ምን ሆናችሁ ነው? ሰው እንዴት ይሄን ያህል ይጨካከናል? የእሱን የመኖር እጣ ፋንታ እኛ እንኖረውም። ስለዚህ ለምንድን ነው ይሄ ሁላ ክፋት? እኔ አላቅም ብቻና ምን መሰላችሁ እንግዲህ ጃፋር ወደ 17 ሐኪም ቤት ሄዶ ውስጥ የሚበላይ ነገር አለ ነው የሚለው። የሚበላይ ነገር አለ። ወደ 17 ሐኪም ቤት ሄጄ መድኃኒት አልተገኘልኝም፣ ነገር ግን መርዝ አበልተውሃል ነው የተባልኩት አለ። ከምግብ ጋር እንግዲህ መርዝ አበልተውት ጃፋር እንደዚህ በሽተኛ ሆኖ ለበሽታውም መድኃኒት ማግኘት ያልቻለ ልጅ ነው። በጣም ያሳዝናል። እንደውም ዛሬ ወደ እናቴ ሄጄ እናቴን ማየት ፈልጋለሁ ብሎ ለኢትዮጵያ ሕዝብ ጥሪ አቅርቧል ማለት ነው። እና እስቲ እንደዚህ ህይወት ግን ይህን ህይወት ስታዩ ምን ተማራችሁ? በጣም ነው የሚያሳዝነው። ልጅ ነው ገና ያገባ ልጅ አይደለም። እንደዚህ ሲሆን በእውነት በጣም ነው እየከበደኝ፣ በጣም ነው የሚያሳዝነው እና ጃፋር ሙሉ ጤናውን ፈጣሪ አምላክ ቢመልስለት በጣም ደስ ይለኛል። ነገር ግን ነገሩ ያው በጣም ነገሩ እንግዲህ በጣም የከበደና የሚያሳስብ ነገር ሳይሆንበት አይቀርም። ምክንያቱም እንግዲህ 17 ሐኪም ቤት መግባት ማለት ቀላል አይደለም። እንኳን 17 3 4 ሐኪም ቤት ከባድ ነው እና ከዚህ ሁላ ውስጥ መድኃኒት ካልተገኘለት ጃፋር የምር በማይለቅ በሽታና በክፉ በሽታ እንደተያዘ ምልክት ነው። በጣም ያሳዝናል እና ሁላችንም እንግዲህ ለራሳችንም እየተጠነቀቅን ብዬ ነው የምለው። ምክንያቱም ዛሬ ሰው ጥሩ ነው የምንለው፣ ዘመድ ነው የምንለው ምን እንደሚያስብልን ምን እንደሚያደርጉን ስለማናውቅ በቻልነው አቅም ራሳችንን መጠበቅ ጥሩ ነው። እናም ደግሞ በዛም በተያያዘ በቃ ሰው ለምን እንደዚህ ያስባል? በቃ ክፋት፣ የአንድን ሰው መኖር መግጨት ለምንስ ያስፈልጋል? ይሄ ልጅ አሁን ምን ችግር አለው ቢኖር? የሚኖረው የእሱን እጣ ፈንታ ነው የሚኖረው፣ የእኛን እጣ ፈንታ አይደለም። ስለዚህ እንደዚህ አይነት ነገር አስበው እንደዚህ ያደረጉበት ልጆች ምን ትጠቀማላችሁ? እውነት አሁን አይጸጽታችሁም ወይ? ይሄ ልጅ ገና ልጅ ነው፣ ታዳጊ ነው። ከዚህ ከውጭ ህይወቱ ተመሰቃቅሎ ወደ ሀገሩ እንደዚህ ጤናውን አጥቶ ሲመለስ ይሄ ልጅ ምን የሚያስደስታችሁ ነገር እንዳለ እኔ አላቅም። ለእናንተም ደግሞ እርግጠኛ ነኝ የህሊና ጸጸት ነው የሚሆንባችሁና ጃፋር እንግዲህ ፈጣሪ በቻለው ነገር ይማርህ። በቻልከው ደግሞ ወደ ሀገር ስትገባ ደስ ካለህ በየእምነት በኩልም እየሄድክ ወደ ጸበልም ሆነ ወደ ቁርንትን በቁርአን የሚቀራ ነገር አለ። እንደዛም እያስደረክ ቢሆን ጤናህን ወደ ነበረ ወደ በፊቱ እንድትመልስ ብዬ ነው መመክረክ። እንደገናም ደግሞ እንደዚህ ያደረጋችሁበት ሰዎች በእውነት ብትታወቁ ለህግ መቅረብ ነበረባችሁ። ያው ከገደላችሁትና ከሰው በታች ካደረጋችሁት ምንም የሚተናነስ ነገር የለውም። ደስ ይበላችሁ። ይሄ ልጅ እንግዲህ ወድቋል፣ ካላማው ተሰናክሎ ገና አማግብቶ ወልዶ
ትልቅ ደረጃ ደርሶ ማየት የሚፈልግ ልጅ እንደዚህ በአጭሩ ስታስቀሩት በጣም ነው የሚያሳዝነው። እውነት በእናንተ የሚድረስ ሌላ ምን ይባላል? እንደዚህ ባደረጋችሁበት ሰዎች ላይ የሚድረስ ያሳዝናል። እና ጃፋር ፈጣሪ እንግዲህ በሽታህን ቀላል ያድርግልህ። አገርህም ስትገባ ደግሞ በሽታው የሚለቅ ይሆንልህ ነው የምለው። ሌላ ምንም የምለው ነገር የለንም። በዛውም አጋጣሚ ለእኛም ብዙ ትምህርት ይሆነናል ማለት ነው። ምክንያቱም በዙሪያችን ያሉ ሰዎች ምንኛ ደስተኛ ናቸው፣ ምንኛ ጓደኞቻችን ናቸው፣ ምን ያህል ደግሞ ቀረቤታችን መሆን አለበት የምንለውን እንድናጠናና እንድናውቅ ለራሳችን የሚያደርግ ነገር ነው። እና እንግዲህ እኛ ዛሬ ያለን ይሄን ነበር ይዘንላችሁ የመጣ ነው። ጃፋር ፈጣሪ ይማርህ፣ እንደ ድሮ በሰላም ጤናክ ተመልሶ ወደ ሚዲያ መተህ እንደ ድሮ ኮሜዲያንክ እንደ ድሮ ኮሜዲነትክ መተክ እንድታዝናናን ምኞቴ ነው። አብራችሁ ስለነበራችሁ እናመሰግናለን።